በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምንሰንብታችኋል ውድ ኦርቶዶክሳውያን። ይህ ከሳሌም የጉራጌ ሀገረ ስብከት ሚዲያ በየሳምንቱ አጫጭር መረጃዎችን ወደ እናንተ የምናቀርብበት ሰዓት ነው። አብራችሁን እንድትቆዩ በአክብሮት እየጋበዝኩኝ ሚዲያችንን ሰብስክራይብ፣ ላይክ፣ ሼር በማድረግ የሚዲያችን ቤተሰብ እንዲሆኑ በአክብሮት እንጠይቃለን። ቀዳሚ ወደ ሆነው መረጃ ስናልፍ በእጃ ወረዳ ቤተ ክህነት በደረደ ቅዱስ ገብርኤል ገዳም ወደብር ዓመታዊ የአጥቢያ ምእመናን የቅዱስ ቁርባን ቀን ብፁዕ አቡነ መልከጼዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስና የቅዱስ ዜና ማርቆስ መንፈሳዊ ኮሌጅ መስራችና የበላይ ኃላፊ በተገኙበት ተከናወነ። የደረደ ቅዱስ ገብርኤል ገዳም ወደብር ምእመናን በየዓመቱ በህብረት በመሆን ቅዱስ ቁርባን የሚቀበሉ ሲሆን በአዲስ አበባ የሚኖሩ የአካባቢው ተወላጅ ሳይቀሩ ጉዞ በማድረግ በዚህ መርሃ ግብር ላይ ይሳተፋሉ። አብዛኛው የአጥቢያው ምእመናን በየግላቸው ስጋ ወደሙ የሚቀበሉበት የራሳቸው ጊዜ ቢኖራቸውም በአመት አንድ ጊዜ ግን ብፁዕ የሀገረ ስብከቱ ሊቀ ጳጳስ በተገኙበት በጥሩ መንፈሳዊ ዝግጅት ሁሉም በአንድነት የምስጢረ ቁርባን ተካፋይ ይሆናል። ብፁዕነታቸው በመርሃ ግብሩ ላይ እንዳስተማሩት አንድ ክርስቲያን በእምነት ማደግ አለበት። ከእምነት ወደ ምግባር፣ ከምግባር ወደ መንፈሳዊነት፣ ከመንፈሳዊነት ደግሞ የሁሉ ማሰሪያ ወደ ሆነው ወደ ቅዱስ ቁርባን ህይወት ማደግ ይገባዋል ብለዋል። የካህናት ዋነኛ ተልኳቸው የሥርዓተ ቅዳሴም ትልቁ ዓላማ ምእመናንን ስጋ ወደሙ እንዲቀበሉ ማድረግ ነው። ዛሬም እናንተ እንደ አጥቢያ ምእመናን ያስቀደሳችሁ ሁላችሁ ቆርባችኋል፣ ይህ በጣም ደስ ያሰኛል ብለዋል። ብፁዕነታቸው ትምህርታቸውን ሲቀጥሉ ይህ የተመገባችሁት የዘላለም ህይወት የሚያሰጠው ምግበ ነፍስ ሲሆን ለስጋ ጤንነትና ለነፍስ መድኃኒት የሚሰጥ ነው ብለዋል። እኛ የሰጠነው መመሪያ በወረዳ ቤተ ክህነቱ በአጥቢያው ካህናት መተግበሩ እንዲህ በህብረት እንድትቆርቡ አድርጓቸዋል። ይህ ነፍሳችንን በእጅጉ ያስደስታታል። በዚሁ በርቱ በማለት አባታዊ መመሪያና ቃለ ምዕዳን ሰጥተዋል። አያይዘውም ብፁዕነታቸው በደረሬ ቅዱስ ገብርኤል ገዳም ወደብር እየተሰሩ ያሉ የልማት ስራዎችና የምእመናን ፍጹም መጽሐፍ ቅዱሳዊ የሆነውን የዝክር ስነ ስርዓት በመመልከት ቡራኬ ሰጥተዋል። ወደ ሁለተኛውና ቀጣዩ መረጃችን ስናልፍ ማህበረ ቅዱሳን ወልቂጤ ማዕከል 13ኛ ዙር የሐዊረ ህይወት መርሃ ግብር አደረገ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን የወልቂጤ ማዕከል በትላንትናው ዕለት በጉራጌ ሀገረ ስብከት በጌታ ወረዳ ቤተ ክህነት በሚገኘው በቀቡል ቅዱስ ገብርኤል ቤተክርስቲያን 13ኛ ዙር የሐዊረ ህይወት መርሃ ግብር አደረገ። መርሃ ግብሩ በብፁዕ አቡነ መልከጼዴቅ ሳልሳይ የጉራጌ ሀገረ ስብከት ሊቀ ጳጳስና የወልቂጤ ቅዱስ ዜና ማርቆስ መንፈሳዊ ኮሌጅ የበላይ ኃላፊ ፈቃድና መመሪያ ሰጭነት የተደረገ ሲሆን ማዕከሉ ከሀገረ ስብከቱ ጋር በቅርበት መመሪያ እየተቀበለ ስራዎችን ያከናውናል። ማህበሩ እንደዚህ አይነት የሐዊረ ህይወት መርሃ ግብር በየዓመቱ የሚያደርግ ሲሆን ሁለት መሰረታዊ ዓላማዎችን ትኩረት በማድረግ የሚከናወን መርሃ ግብር ነው። የመጀመሪያው ምእመናን ጫጫታ ከበዛበት ከከተማ ወጣ ብለው ቀኑ ሙሉ ቃል እግዚአብሔር ሲማሩ እንዲውሉና ሀሳባቸውን ሰብሰብ አድርገው የነፍሳቸውን ነገር ብቻ እንዲያስቡና ለተለያዩ ጥያቄዎች በምክራበው ምላሽ እንዲያገኙ የሚደረግበት መርሃ ግብር ነው። ሁለተኛ ሐዊረ ህይወት መርሃ ግብር የሚከናወንበት በጥናት ላይ ተመስርቶ የሚደረግ ሲሆን በተለያዩ አካላት ልዩ ልዩ ጫና የሚደረግባቸውና ጥቂት ምእመናን ያሉባቸው አብያተ ክርስቲያናት ላይ በመለየት ተጓዦች በገጠር ያለችውን የቤተ ክርስቲያን አገልግሎት እንዲያዩና የሚችሉትን ያክል ድጋፍ አድርገው በአጥቢያ ያሉ ካህናትና ምእመናንና ጽንተው ለመምጣት ታሳቢ ተደርጎ የሚደረግ ነው። የተለያዩ መንፈሳዊ ጉዞዎች በተለያየ ጊዜ የሚደረጉ ቢሆንም ይህ መርሃ ግብር ግን ለየት የሚያደርገው ጥቂት ምእመናን ያሉባቸው ቦታዎች የሚደረግ እንደመሆኑ መጠን እና ጉዳይ ተኮር ጉባኤ ስለሆነ በምእመናኑ ዘንዳ በጉጉት የሚጠበቅ መርሃ ግብር ነው። በእለቱ በማዕከሉ መዘምራን የበገናና የንስሐ ዝማሬ ቀርቦ ሁለት ክፍል ያለው ትምህርት የተሰጠ ሲሆን የተለያዩ መንፈሳዊና ማህበራዊ ጥያቄዎች ተነስተው በመምህራኑ ምላሽ ተሰጥቶባቸዋል። በዚህ መርሃ ግብር ላይ የወልቂጤ ደብረ ጽዮን ቅድስት ማርያም ቤተክርስቲያን አስተዳዳሪ ቆሞስ አባ ገብረ እግዚአብሔር፣ የጌታ ወረዳ ቤተ ክህነት ስራ አስኪያጅና የጌታ ወረዳ ቤተ ክህነት የስራ ኃላፊዎች እንዲሁም ከአዲስ አበባ የመጡ መምህራን ተገኝተዋል። በአጠቃላይ በዚህ መርሃ ግብር ላይ ከ700 በላይ ተጓዦች እንደተሳተፉም ታውቋል። መጋቢት 14 2018 ዓ.ም ወልቂጤ ኢትዮጵያ። ሳሌም የጉራጌ ሀገረ ስብከት ሚዲያን ይከታተሉ፣ ቤተሰብ ይሁኑ። ማህበራዊ ሚዲያዎቻችን ፌስቡክ፣ በቴሌግራም፣ በቲክቶክ እና በኢንስታግራም እንዲሁም በዩቲዩብ መርሃ ግብሮቻችን ይከታተሉ። ወስብሐት ለእግዚአብሔር።